ማቴዎስ ኢየሱስን ምንድነው ያለው? ሉቃስ፣ ማርቆስ አራቱ ወንጌላት መጻፎችን የጻፉ ሰዎች ኢየሱስን ምን ይሉታል? ማቴዎስን ስንመለከት ስለ ኢየሱስ ንጉስነቱን ነው በደንብ የሚያወራው። 2000 ዓመተ ምህረት በፊት የተወለደው ኢየሱስ ገና እንደተወለደ ምንድነው? ንጉስ ነው። ማርቆስ ስለ ኢየሱስ ክርስቶስ አገልጋይነቱን ነው ሲገልጥ የነበረው። ሉቃስ ደግሞ ስለ ኢየሱስ ክርስቶስ ምንድነው ያለው ካላችሁ እውነተኛ ሰውነቱን ያሳያል። ዮሐንስ ደግሞ ስለ ኢየሱስ ምን ብሏል ካልን አዳኝነቱን ያሳያል። የተወለደው ኢየሱስ ምንድነው? አዳኛችን ነው። እስኪ አዳኝ ተወልዷል በሉ። ይሄ አሁን የምናከብረው ማርያም ታቅፋ እንደዚህ ያሳየች ምናምን የምናየው ህፃን አይደለም። ኢየሱስ ክርስቶስ አምላክ ነው። የተወለደው ኢየሱስ ምንድነው? አምላክ ነው። ያለና የሚኖር የነበረ ደግሞም ለዘላለም የሚኖር እንደሆነ ቃሉ ይናገራል። ኑሮን የሆነ ቦታ ላይ የቀየረ የሚኖር ሳይሆን ለዘላለም የሚኖር አምላክ ተወልዶልናል። በየትኛውም ታሪክ ላይ በብሉይ ኪዳንም በአዲስ ኪዳን ላይም ስንመለከት ለሰው ልጅ ሰው ሆኖ ዋጋ ሊከፍል የመጣ ሰው የለም፣ ሌላ አምላክም የለም። እሱም ኢየሱስ ብቻውን ላንቺ ሰው ሆኖ መጥቷል። እንኳን አደረሳችሁ። ዛሬ እንግዲህ የኢየሱስ ክርስቶስ የልደት በዓል እያከበርን ነው። መታሰቢያ በዓል እያከበርን ያለ ነው። ኢየሱስ ክርስቶስ አሁን ገና የተወለደ አይደለም፣ ተወልዶልናል። አሜን። በየትኛውም ታሪክ ላይ በብሉይ ኪዳንም በአዲስ ኪዳን ላይም ስንመለከት ለሰው ልጅ ሰው ሆኖ ዋጋ ሊከፍል የመጣ ሰው የለም፣ ሌላ አምላክም የለም። እኛ የምናመልከው አምላክ አንድና አንድ ነው። እሱም ኢየሱስ ብቻውን ላንቺ ሰው ሆኖ መጥቷል። በዚህ ስፍራ ላይ ስንመለከት ብዙን ጊዜ ሰዎች ኢየሱስ ክርስቶስ ሰው ሆኖ መጣ፣ ሰው ብቻ ነው ብሎ ይናገሩ። አንዳንድ ሰዎች ይናገራሉ። በመጽሐፍ ቅዱስ ላይም ስትመለከቱ ብዙ ሰዎች የተለያየ ስለ ኢየሱስ የሰጡ ስያሜዎች አሉ። ከነዛ መካከል ትንሽ ነገር እናያለንና በተለይ በወንጌላት ላይ ስለ ኢየሱስ ዮሐንስ ምን አለ፣ ሉቃስ ምን አለ፣ ማርቆስ ምን አለ፣ ወንጌላት አራቱ መጽሐፎች ላይ ኢየሱስ ክርስቶስን ምን እያሉ ነው የመጡት የምለውን ትንሽ ነገር ማየት ፈልጋለሁ። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። እንግዲህ በወንጌል መጻሕፍቶች በአራቱ መካከል የጎላ ወይም ጎላ አድርጎ ኢየሱስ ክርስቶስን ሉቃስ ብቻ ሳይቶታል። ገና ከመጀመሪያው ምዕራፍ 1 ብሎ ከ4 ጀምሮ ወይም ከ1 ጀምሮ ስትመለከቱ ጎላ አድርጎ ስለ ኢየሱስ ክርስቶስ መጀመሪያ ጀምሮ ጎላ አድርጎ የተናገረው ሉቃስ ነው። ሁሉም ግን የራሳቸውን አስተዋጽኦ አስቀምጠዋል ስለ ኢየሱስ ክርስቶስ ማለት ነው። አንተስ ኢየሱስን ማን ትለዋለህ? ለምን መጣ ትላለህ? ከፍተኛውን ድርሻ የወሰደ እንግዲህ ሉቃስ ነው ብያለሁ። ከነዚህ መካከል የተጻፈበትን ዓላማ በመግቢያ ላይ በግልጽ አስቀምጦታል። ማን? ሉቃስ። ለኢየሱስ ክርስቶስ ገና ከመግቢያው ኢየሱስ ክርስቶስን ገና ከመጀመሪያው ጀምሮ ሲያንጸባርቅ ጎላ አድርጎ ሲያወራ እናያለን። ሉቃስ ወንጌል ምዕራፍ 1 ከ1 እስከ 4 ባለው እሱንም መመልከት ትችላላችሁ። ሉቃስ ወንጌል ምዕራፍ 1 ከቁጥር 1 እስከ 4 ላይ ጎላ አድርጎ ስለ ኢየሱስ ክርስቶስ ሉቃስ ሲናገር እናያለን። እንደ ታሪክ እንግዲህ ዘጋብነት ብቻ ሳይሆን የሚነግረን የተጻፈበት በስተጀርባ መለኮታዊ እቅድ እንዳለ ታሪኩን ብቻ ተንትኖ መጀመሪያውን ጀምሮ ተናግሮ ለመተው ብቻ ሳይሆን ኢየሱስ ክርስቶስ መጀመሪያ የመጣበት መለኮታዊ እቅድ እንዳለ። አሜን። ዛሬ እግዚአብሔር በዚህ ቀን እያከበርን ባለነው በዚህ ቀን ከዘመናት በፊት እኛ ከመፈጠራችን በፊት መለኮታዊ እቅድ ነበረው። አንቺን ለማዳን ኢየሱስ ክርስቶስን ወደ ምድር ስልክ እግዚአብሔር መለኮታዊ እቅድ ይዞ ነው ያዳነ። አሜን። መለኮታዊ እቅድ አለው ባንቺ ላይ፣ ባንተ ላይ እግዚአብሔር መለኮታዊ እቅድ አለው። ይሄንን ሉቃስ ጎላ አድርጎ ሲናገር እናያለንና አንዳንዶች ደግሞ ኢየሱስ ክርስቶስን ከዚህ በፊት በተለይ በመጽሐፍ ቅዱስም በሌላም ታሪክ ላይ ስንመለከት ኢየሱስ ክርስቶስን ወይም የሰጡት ለኢየሱስ ክርስቶስ የሰጡት አንዳንድ የተወሰኑ ትርጉሞች አሉ። ትንሽ ነገር ብቻ ነው ማወራችሁ። ከነዚህ መካከል አንዳንዶች ኢየሱስን እንደዚህ ብሎ ያወሩታል። ምን ብሎ? ጥሩ ስነ ምግባር ያለው አስተማሪ ብሎ ያወሩታል። ኢየሱስ አስተማሪ ብቻ ነው? ጥሩ ስነ ምግባር ያለው አስተማሪ ይሉታል አንዳንዶች። ሌሎች ደግሞ ይልቅ ተአምራትን የሰራ ከማንም ወይም ከሌሎች ሰዎች ይልቅ ምን የሰራ? ተአምራትን የሰራ ብሎ ኢየሱስ ክርስቶስን ያወሩታል። ሌሎች ደግሞ የእግዚአብሔር መንፈስ ያለበት ብቻ ይላሉ። የእግዚአብሔር መንፈስ ያለበት ብለው ይገምቱታል። ኢየሱስ ክርስቶስ የእግዚአብሔር መንፈስ ያለበት ብቻ ሳይሆን እሱ አምላክ ነው።
እንደገና ደግሞ ሌሎችም እንደዚህ ይላሉ፣ ከሌሎች ይልቅ እግዚአብሔርን ያወቀ ብሎ ይሰጡታል። እንደዛ አይደለም ኢየሱስ ክርስቶስ። ይሄ በከፊል እግዚአብሔርን ሊያውቅ ይችላል፣ ግን እሱ ራሱ ምንድነው? አምላክ ነው። በዚህ ይሄ ብቻ ኢየሱስን ሊገልጸው አይችልም። ይሄ የሰዎች ግምት ነው። ሰዎች ከዚህ በፊትም አወቀን የእግዚአብሔርን ቃል አውቀን ጨርሰናል የሚሉ ሰዎች እንደዚህ አይነት ግምት ይሰጣሉ። ኢየሱስ ክርስቶስ ግን ከዚህ በላይ ነው። እንደገና ደግሞ የእግዚአብሔርን ፈቃድ ያወቀና የፈጸመ ትልቅ ሰው ወይም ታላቅ ሰው ብሎ ይሰጡታል ኢየሱስ ክርስቶስን። ኢየሱስ ከዛ በላይ ነው። የእግዚአብሔርን ታላቅነት ለማወቅ የተፈጠረ ሰው ብቻ አይደለም። ኢየሱስ ራሱ አምላክ ነበረ። ሰው ቢሆንም አምላክ ነበረ ማለት ነው። ኢየሱስ ጌታ ነው። እንግዲህ አንዳንድ ሰዎች አወቅን ያሉ ሰዎች በከፊል አሁን ቅድም ያወራሁትን ነገር በከፊል አወሩት እንጂ ጨርሶ ስለ ኢየሱስ ሊያወሩ አልቻሉም። ያወቁትን ያህል የደረሱበትን ያህል ምን ይሆኑ ነበረ? ብዙ ነገሮችን ይሰጡታል። ከዚህም በላይ ኢየሱስን ብሎታል። ግን እነዚህ የወንጌል አገልጋዮች ወይም ወንጌላትን የጻፉ እነዚህ አራቱ መጻፍቶች ላይ ያሉ ሰዎች ኢየሱስን ምን ብለዋል? ማቴዎስ ኢየሱስን ምንድነው ያለው? ኢየሱስ ክርስቶስን ምን ብሎ ነው ስም የሰጠው? ወይም ሉቃስ፣ እንደገና ደግሞ ማርቆስ፣ አራቱ ወንጌላት መጻፎችን የጻፉ ሰዎች ኢየሱስን ምን ይሉታል? ማቴዎስን ስንመለከት ስለ ኢየሱስ ንጉስነቱን ነው በደንብ የሚያወራው። የዛሬ 2000 ዓመተ ምህረት በፊት የተወለደው ኢየሱስ ገና እንደተወለደ ምንድነው? ንጉስ ነው። እስኪ ንጉስ ነው በሉ። ማርቆስ ስለ ኢየሱስ ክርስቶስ ምን ይላል ካላችሁ አገልጋይነቱን ነው ሲገልጥ የነበረው። ኢየሱስ አገልጋይ ነበር። ኢየሱስ አገልጋይ ነበር በሉ አይደለም? ስለዚህ አብዛኛው ቦታ ላይ ስለ ማርቆስ ወንጌል ላይ ስለ ክርስቶስ ምን ይላል ካላችሁ አገልጋይነቱን ስለ ኢየሱስ ክርስቶስ አገልጋይነቱን በጥልቀት ያስተምራል። ሉቃስ ደግሞ ስለ ኢየሱስ ክርስቶስ ምንድነው ያለው ካላችሁ እውነተኛ ሰውነቱን ያሳያል። አሜን። እስኪ ኢየሱስ እውነተኛ ሰውነት አለው በሉ። እስኪ ኢየሱስ እውነተኛ ነው በሉ። እውነተኛ ሰውነት አለው በሉ። ዮሐንስ ደግሞ ስለ ኢየሱስ ምንድነው ወይም ምን ብሏል ካለን አጠቃላይ አብዛኛውን ክፍል ላይ በዮሐንስ መጽሐፍ ላይ ስለ ኢየሱስ ክርስቶስ ዮሐንስ የተናገረው ወይም ያስተማረው የጻፈው ጽሑፍ እንደዚህ ይላል፣ አዳኝነቱን ያሳያል። አቤት አቤት! እስኪ ኢየሱስ አዳኝ ነው በሉ። የተወለደው ኢየሱስ ምንድነው? አዳኛችን ነው። እስኪ አዳኝ ተወልዷል በሉ። ተናገሩ እስኪ አዳኝ ተወልዷል በሉ። ዮሐንስ ወንጌል ላይ በደንብ ለማየት ከፈለጋችሁ ዮሐንስ ወንጌል ምዕራፍ 1:14 ላይ ይሄንን ክፍል ታገኛላችሁ። ስለ ኢየሱስ ክርስቶስ አዳኝነት በጥልቀት ያወራበትን ማለት ነው። በሌሎች ክፍሎች ላይ ደግሞ እንዲህ የሚል ቃል አለ፣ ኢየሱስ ክርስቶስ ፍጹም አምላክ ነው። ይሄ አሁን የምናከብረው ማርያም ታቅፋ እንደዚህ ያሳየች ምናምን የምናየው ሕፃን አይደለም። ኢየሱስ ክርስቶስ አምላክ ነው። የተወለደው ኢየሱስ ምንድነው? አምላክ ነው። ስለዚህ አምላክነቱን በጥልቀት እናያለን። ይሄንን ቃል የምታገኙት ዕብራውያን 1:8 ላይ ልታገኙ ትችላላችሁ። ዮሐንስ ወንጌል 1:1 ላይ ስለ ኢየሱስ ክርስቶስ መጀመሪያ ቃል ነበር እያለ ሲቀጥል እናያለን። ሌላው ደግሞ ኢየሱስ ክርስቶስ ፍጹም አምላክና ሰው መሆኑን ያሳያል። ስለዚህ ይሄንን አንድ አካል ነው። በተለይ ኢየሱስ ክርስቶስ ሰውም አምላክ ሆኖ ግን አንድ አካል ነው። ሰውም አምላክም ነው። መጽሐፍ ይሄንን ያስተምራል። አሜን። የተወለደው ኢየሱስ አምላክ ነው፣ ሰው ነው፣ ሰውም አምላክም ነው። የተወለደው ዛሬ ያከበርን በዚህ በዓል ላይ ያከበርን ያለው ኢየሱስ ሰው ነው፣ አምላክ ነው፣ ሰውም አምላክም ነው። እንደዚህ ሆኖ ግን አንድ አካል ነው። ቆላስይስ ምዕራፍ 2:9 ላይ ማለት ነው። ኢየሱስ ክርስቶስ ዘላለማዊ አምላክ ነው። ቀጣዩን ደግሞ የእግዚአብሔር ቃል እንደዚህ ብሎ ይናገራል። ሉቃስ ወንጌል ላይ ቆላስይስ 1:16 ላይ ይሄን ቃል ብነበብ ደስ ይለኛል። ይሄን ቃል አንብቤ ለመጨረስ ኢየሱስ ጌታ ነው እያወጣ እኔ እናገራለሁ። ኢየሱስ ክርስቶስ በዘላለምነቱ አምላክ ነው። ለዘላለም አምላክ ነው። በዘላለማዊነቱ ምንድነው? አምላክ ነው። አምላክነቱን ጥሎ አያውቅም። እሱ አምላክ ነው። አሜን አትሉ? እስኪ ኢየሱስ ለዘላለም አምላክ ነው በሉ። ያኔ ጥንትም ነበረ፣ አሁንም አለ። ያለና የሚኖር አምላክ ነው የተወለደው። አቤት አቤት! አልሰማችሁ? እስኪ ያለና የሚኖር አምላክ ተወልዶልናል በሉ። ኢየሱስ በዘላለምነቱ ምንድነው? አምላክ ነው። ከዛስ ያለና የሚኖር የነበረ ደግሞም ለዘላለም የሚኖር እንደሆነ ቃሉ ይናገራል። ይህን ቃል ከኔ ጋር አንድ ላይ ትላላችሁ። እስኪ ኢየሱስ ለዘላለም አምላክ ነው በሉ።
ያለና የሚኖር ነው በሉ። የነበረ ደግሞም ለዘላለም የሚኖር እንደሆነ ቃሉ ይናገራል። ለዘላለም የሚኖር ኑሮን የሆነ ቦታ ላይ የቀየረ የሚኖር ሳይሆን ለዘላለም የሚኖር አምላክ ተወልዶልናል። ቆላስይስ ምዕራፍ 1 ከቁጥር 1 ጀምሮ ያለውን ቃል እናነባለን። እርሱም የማይታይ አምላክ ምሳሌ ነው። የሚታዩትና የማይታዩትም ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና እሱ ፈጣሪ ነው። አሜን። ከዘላለም ጀምሮ የነበረ እስከ ዘላለም የሚኖር ነው። ፈጣሪ ነው። አሜን። ከፍጥረት ሁሉ በፊት በኩር ነው። አሜን። እስኪ በኩር ነው በሉ። ከፍጥረት ሁሉ በፊት ምንድነው? ሌላውንም ቃል ማንበብ ትችላላችሁ። ዮሐንስ ራእይ ምዕራፍ 1:8 ላይ ዮሐንስ ወንጌል ምዕራፍ 1 ላይ ደግሞ በመጀመሪያ ምን ነበር ይላል? ቃል ነበረ። ቃልም ምን ሆነ? መቼ ነበረ? በመጀመሪያ። ማንም ፍጥረት ከመፈጠሩ በፊት ማን ነበረ? ቃል ነበረ። ቃል ማን ነው? ራሱ ኢየሱስ የተወለደው ሰው ሆኖ የመጣው ራሱ መጀመሪያ ነበረ። ዘላለማዊ ነው። አቤት! እስኪ ዘላለማዊ ነው በሉ። እስኪ ለዘላለም አምላክ ነው በሉ። እስኪ አምላክነቱን ለቆ አያውቅም። ኢየሱስ ሁሌም አምላክ ነው። አቤት! ሰው ሆነ እንጂ አምላክነቱን ነጥሎ ትቶ በሙሉ እሱ አምላክ አይደለም የምንለውን ስም ይዞ አይደለም እየመጣው። ያንም አምላክ ነው፣ አሁንም አምላክ ነው። ሰው ሆኖም አምላክ ነው፣ አሁንም አምላክ ነው። ተነስቶም አምላክ ነው። ሊመጣ ስለም ኢየሱስ አምላክ ነው። እስኪ አምላክ ነው በሉ። ስለዚህ በሌላ ክፍል ላይ ደግሞ ትንቢተ ኢሳይያስ ምዕራፍ 9:6 ላይ ደግሞ ኃያል አምላክ የሚል ቃል አለ። አሜን። እስኪ ኢየሱስ ኃያል አምላክ ነው በሉ። ስለዚህ የሁሉ በኩር የሚለውን ሰዎች ብዙውን ጊዜ ታላቅ ብሎ ያወራሉ። ኢየሱስ ታላቅ ሆኖ የተፈጠረ ሳይሆን ፈጣሪ ነው። ኃያል አምላክ የዘላለም አባት ኃያል አምላክ ነው። የዘላለምም አባት ነው። የዘላለም አባት ነው በሉ። ኢየሱስ ያንም አባት ነው። ሰው ሆኖ በምድር ላይ ሲንቀሳቀስም አባት ነው። አሁንም አባት ነው። አቤት! እስኪ አባት ነው በሉ። የዘላለም አባት ካለ ዘላለምነቱ ይቀጥላል ማለት ነው። እንግዲህ በዚህ ክፍል ላይ በኢሳይያስ ትንቢተ ኢሳይያስ ምዕራፍ 9 ከቁጥር 6 ላይ እንደገና ድጋሜ ደግሞ ዘላለምነቱን እንደገናም ሲገልጽ እናያለን። እንደገና ደግሞ ጳውሎስ ለቆላስይስ ሰዎች ጽፎ ነበረ ስለ ኢየሱስ ክርስቶስ። እሱ የማይታይ ምሳሌ ብሎ ቅድም ያነበበው ክፍል የማይታይ አምላክ ምሳሌ ነው እንጂ ሁሉ በርሱ ተፈጥሯል ይላል። አሜን። ስለዚህ ለቆላስይስ ሰዎች ራሱ ሲጽፍ ሁሉ በርሱ ተፈጥሯል፣ ከፍጥረት ሁሉ በፊት በኩር ነው ይላል። ከፍጥረት በፊት ምንድነው? ገና ፍጥረት ከመፈጠሩ በፊት እሱ ምንድነው? በኩር ነው እንጂ አሁን ሰው ሲፈጠር አይደለም ኢየሱስ ታላቅ ሆኖ የመጣው። ገና ፍጥረት ከመፈጠሩ በፊት እሱ ምን ሆኖ መጥቷል? በኩር ሆኖ መጥቷል። አሜን። ሊያድን ልታደግ፣ ከእስራት ልፈታ፣ ከጨለማ ወደሚደነቅ ብርሃን ሊያወጣ ኢየሱስ ክርስቶስ በኩር ሆኖ ከፍጥረት በፊት መጥቷል። አሜን። መጥቷል። እስኪ መጥቷል በሉ። ሁሉ በእርሱና ለእርሱ ተፈጥሯል። ኧረ ተናገሩ እስኪ። ሁሉ በእርሱና ለእርሱ ተፈጥሯል በሉ። ቆላስይስ 1 ምዕራፍ 15 ላይ እዛው ክፍል ላይ ማንበብ ትችላላችሁ። በኩር ማለት ከፍጥረት በፊት የነበረ ማለቱ ነው እንጂ የመጀመሪያው ፍጡር ማለቱ አይደለም። ስለ ፈጣሪነቱም ይገልጻል። አንደኛ ቆሮንቶስ ምዕራፍ 8 ከቁጥር 6 ጀምሮ ማንበብ ትችላላችሁ። ዮሐንስ ወንጌል ምዕራፍ 1:3 ላይ ማንበብ ትችላላችሁ። ኢየሱስ ክርስቶስ ከፍጥረታት በፊት በኩር ሆኖ የመጣ ነው እንጂ ከፍጥረት በፊት ታላቅ ሆኖ የተፈጠረ አይደለም። ሲወለድ ማርያም ኢየሱስ ክርስቶስን ስትወልድ እኛን ለማዳን ስለፈለገ በኩር አለ እንጂ ኢየሱስ ክርስቶስ ከፍጥረት በፊት የነበረ ለዘላለም አምላክ ነው። የተወለደው የዘላለም አምላክ ነው። አሜን ብላችሁ ሰዱ። አጨብጭቡ ለጌታ ክብር።